መጽሐፈ ነገሥት ካልዕ ምዕራፍ 13 በይሁዳ ንጉሥ በአካዝያስ ልጅ በኢዮአስ በሀያ ሦስተኛው ዓመት የኢዩ ልጅ ኢዮአካዝ በእስራኤል ላይ በሰማርያ ነገሠ። 17 ዓመት ነገሠ። በእግዚአብሔርም ፊት ክፉ ነገር አደረገ። እስራኤልንም ያሳተውን የናባጥን ልጅ የኢዮርብዓምን ኃጢአት ተከተለ፣ ከእርሷም አልራቀም። የእግዚአብሔርም ቍጣ በእስራኤል ላይ ነደደ። በዘመኑም ሁሉ በሶርያ ንጉሥ በአዛሄል እጅ በአዛሄልም ልጅ በወልደ አዴር እጅ አሳልፎ ይሰጣቸው ነበር። ኢዮአካዝም እግዚአብሔርን ለመነ። እግዚአብሔርም የሶርያ ንጉሥ እስራኤልን ያስጨነቀበትን ጭንቀት አይቶአልና ሰማው። እግዚአብሔርም ለእስራኤል ታዳጊ ሰጠ፣ ከሶርያውያንም እጅ ዳኑ። የእስራኤልም ልጆች እንደ ቀድሞው ጊዜ በድንኳናቸው ተቀመጡ፣ ነገር ግን በእርስዋ ሄዱ እንጂ እስራኤልን ካሳተው ከኢዮርብዓም ቤት ኃጢአት አልራቁም። ደግሞም የማምለኪያ ዐፀድ በሰማርያ ቆሞ ቀረ። ለኢዮአካዝም ከ50 ፈረሰኞች ከ10 ሰረገሎች ከ10 ሺህም እግረኞች በቀር ሕዝብ አልቀረለትም። የሶርያ ንጉሥ አጥፍቶአቸዋልና በአውድማም እንዳለ እብቅ አድቅቆአቸዋልና። የቀረውም የኢዮአካዝ ነገር ያደረገውም ሁሉ ጭከናውም በእስራኤል ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? ኢዮአካዝም ከአባቶቹ ጋር አንቀላፋ፣ በሰማርያም ቀበሩት። ልጁም ኢዮአስ በፈንታው ነገሠ። በይሁዳ ንጉሥ በኢዮአስ በ37ኛው ዓመት የኢዮአካዝ ልጅ ዮአስ በእስራኤል ላይ በሰማርያ ነገሠ። 16 ዓመት ነገሠ። በእግዚአብሔር ፊት ክፉ ነገር አደረገ። እስራኤልን ባሳተው በናባጥ ልጅ በኢዮርብዓም ኃጢአት ሁሉ ሄደ እንጂ ከእርሱ አልራቀም። የቀረውም የኢዮአስ ነገር ያደረገውም ሁሉ ከይሁዳም ከአሜስያስ ጋር የተዋጋበት ጭከና በእስራኤል ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? ዮአስም ከአባቶቹ ጋር አንቀላፋ፣ ኢዮርብዓምም በዙፋኑ ላይ ተቀመጠ። ዮአስም በሰማርያ ከእስራኤል ነገሥታት ጋር ተቀበረ። ኤልሳዕም በሚሞትበት በሽታ ታመመ። የእስራኤልም ንጉሥ ዮአስ ወደ እርሱ ወርዶ በፊቱ አለቀሰና አባቴ ሆይ የእስራኤል ሰረገላና ፈረሰኞች አለ። ኤልሳዕም ቀስትና ፍላጻዎች ውሰድ አለው። ቀስቱንና ፍላጻዎቹንም ወሰደ። የእስራኤልንም ንጉሥ እጅህን በቀስቱ ላይ ጫን አለው። እጁንም ጫነበት። ኤልሳዕም እጁን በንጉሡ እጅ ላይ ጭኖ የምሥራቁን መስኮት ክፈት አለ። ከፈተውም። ኤልሳዕም ወርውር አለ። ወረወረውም። እርሱም የእግዚአብሔር መድኃኒት ፍላጻ ነው፣ በሶርያ ላይ የመድኃኒት ፍላጻ ነው፣ እስክታጠፋቸውም ድረስ ሶርያውያንን በአፌቅ ትመታለህ አለ። ደግሞም ፍላጻዎችን ውሰድ አለው። ወሰዳቸውም። የእስራኤልንም ንጉሥ ምድሩን ምታው አለው። 3 ጊዜም መትቶ ቆመ። የእግዚአብሔርም ሰው ተቈጥቶ 5 ወይም 6 ጊዜ መትተኸው ኖሮ ሶርያን እስክታጠፋው ድረስ በመታኸው ነበር። አሁን ግን 3 ጊዜ ብቻ ሶርያን ትመታለህ አለ። ኤልሳዕም ሞተ፣ ቀበሩትም። ከሞዓብም አደጋ ጣዮች በየዓመቱ ወደ አገሩ ይገቡ ነበር። ሰዎችም አንድ ሰው ሲቀብሩ አደጋ ጣዮቹን አዩ። ሬሳውንም በኤልሳዕ መቃብር ጣሉት። የኤልሳዕንም አጥንት በነካ ጊዜ ሰውየው ድኖ በእግሩ ቆመ። የሶርያም ንጉሥ አዛሄል በኢዮአካዝ ዘመን ሁሉ እስራኤልን አስጨነቀ። እግዚአብሔር ግን ራራላቸው፣ ማራቸውም። ከአብርሃምና ከይስሐቅ ከያዕቆብም ጋር ስላደረገው ቃል ኪዳን እነርሱን ተመለከተ፣ ሊያጠፋቸውም አልወደደም፣ ፈጽሞም ከፊቱ አልጣላቸውም። የሶርያም ንጉሥ አዛሄል ሞተ፣ ልጁም ወልደ አዴር በፈንታው ነገሠ። አዛሄልም ከአባቱ ከኢዮአካዝ እጅ በሰልፍ የወሰዳቸውን ከተሞች የኢዮአካዝ ልጅ ዮአስ ከአዛሄል ልጅ ከወልደ አዴር እጅ ወሰደ። ዮአስም 3 ጊዜ መታው፣ የእስራኤልንም ከተሞች መለሰ።